ለኋለኛው ዘመን ብላችሁ ሀብትን የምታከማችሁ እሱ በእግዚአብሔር ዘንድ አስፈላጊ አይደለም። ተግባር፣ ኑሮ፣ ህይወት ሁሉ ጊዜ በራስ መጽሐፍ ቅዱስ ላይ ጳውሎስ አንድ ነገር ይላል ጢሞቴዎስን የእግዚአብሔርን ቃል ራስን አስለምድ ይላል። ቃሉን ለመምሰል ቃሉን ለመኖር እዚህ ጋር ትንሽ መናገር ፈልጋለሁ። መስማት በጣም የተለመደ ነው በእኛው አገር ላይ ብዙ ጊዜ ከነጭምን ለመስማት በጣም ነው፣ ለመናገርም በጣም እንፈጥናለን። ግን ለማድረግ አሁን መስማት ብቻ አይደለም ማድረግ ላይ ያለውን ትኩረት እንዴት ቃሉን ማድረግ እንዳለብን ሰላም ቅዱሳን እንዴት ናችሁ? ሁሉ ሰላም ነው? ባለፈው ሳምንት ትንሽ ጉሮሮዬን አሞኝ ስለነበረ አልቀረብኩትም። ዛሬ ደግሞ የእግዚአብሔርን ቃል ከናንተ ጋር የምናይበት ክፍል ያዕቆብ መልእክት ላይ ይሆናል። ያዕቆብ ምዕራፍ 1 ከቁጥር 19 ጀምሮ እስከ 27 ያለውን አነብና ጸልየን የቃሉን ሐሳብ እንጀምራለን። እንደዚህ ይላል። ስለዚህ የተወደዳችሁ ወንድሞች ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ለቁጣም የዘገየ ይሁን። የሰው ቁጣ የእግዚአብሔርን ጽድቅ አይሰራምና። ስለዚህ ርኩሰትን ሁሉ የክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣችሁ የተተከለውን ቃል በየዋህነት ተቀበሉ። ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ። ቃሉን የሚሰማ የሚያደርገውንም ቢኖር የተፈጥሮ ፊቱን በመስታወት የሚያይና የማያይ ሰው ይመስላል። ራሱን አይቶ ይሄዳል፣ ወዲያውኑ ደግሞ እንደምን እንደሆነ ይረሳል። ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናውን ስራውን የሚሰራ እንጂ ሰምቶ የሚረሳ ያልሆነ በስራ የተባረከ ይሆናል። አንደበቱን ሳይገታ ልቡን እያሳተ የእግዚአብሔርን የሚያመልክ የሚመስል ማንም ቢኖር የእርሱ አምልኮ ከንቱ ነው። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ወላጆች የሌላቸው ልጆችን ባልቴቶችን በመከራ መጠየቅ በዓለም ከሚገኝ እድፍ ሰውነትን መጠበቅ ነው ይላል። ቃሉን ጌታ መንፈስ ቅዱስ እንዲያስተምረን አብረን እንጸልያለን። በሰማይና በምድር ሙሉ ስልጣን ያለህ እግዚአብሔር አምላካችንና አባታችን ሆይ አንተ ሁል ጊዜ ጻድቅ ነህ፣ በስራ ቅዱስ ነህ፣ መልካምነትን በእኛ ላይ የምታደርግ አሁንም መንፈስ ቅዱስ በመካከላችን በዚህ በዓለም ዳርቻ በሚሰሙ ህዝብ መካከል መንፈስ ቅዱስ ክርስቶስን ከፍ እንድታደርገው እኔ ጸልያለሁ። ለሚሰሙ ጸጋ ለእኔም የቃልን ደጅ እንድትከፍት የጸጋው ኃይል እንዲደግፍ በኢየሱስ ስም ጸልያለሁ። ማንኛውም የእግዚአብሔር የእውነት ቃል ሲገለጥ የሚጠላ በእውነት ቃል ላይ የሚቆጣ በዓለም ላይ የሚሰራ በሰው ልጆች ላይ ጨከነ የጨለማ ገዢ የሰውን አይምሮና ልብን የሚያጣምም ለእውነት ቃል ማንነታችን እንዳይንበረከክና እንዳይገዛ እያሳተ ያለ የጨለማው እንቅስቃሴ በኢየሱስ ክርስቶስም ኃይሉና እቅዱ ዓላማው የፈረሰ ይሁን። በመካከላችን ከፍ ብለህ እንድትገለጥ እንጸልያለሁ። ሁሉ ለክብሪ ይሁን። ጀምረን እስከምንጨርስ ድረስ አብሮነት ከኛ ጋር ይሁን። ሁሉን አንተ ለክብሪ እንድታደርገው ጸልያለሁ። ሕያው በሆነ ተስፋችን በኢየሱስ ስም አሜን። እንግዲህ እግዚአብሔርን ቃል ያዕቆብ መልእክት ላይ ያለውን ቃል እናያለን። የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል በሚል ርዕስ እናያለን። የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል ያዕቆብ መልእክት ትንሽ ስለ መልእክቱ እኔ የምሰብከው ቃል ምዕራፍ 1 ላይ ከቁጥር 19 እስከ 27 ያለው ነው። ግን አጠቃላይ መልእክቱ ያዕቆብ መልእክት ምዕራፍ 5 አጠቃላይ ምን ይላል? ቃሉ ምን ይላል? ለማን ተጻፈ? ለምን ይሄ ቃል ተነገረ ሲባል ያዕቆብ ይህን መልእክት የጻፈበት ዓላማ ዋናው ዓላማው ምንድነው? እምነታቸውን በተለያየ አቅጣጫ እምነታቸውን የሚፈታትን መከራ ለመጣባቸው የደረሰባቸው ሰዎችን ከአይሁድ ወገን ወደ ጌታ የመጡትን እነዚህ ወገኖችን አማኞችን ለማጽናናትና ለማበረታታት የተጻፈ ሲሆን ሌላው ደግሞ የሚያድን እምነት ባህሪ እንደሆነ እምነቱ የሚያድነው በባህሪ እንደሆነ የሚገልጽ ነው። ስለዚህ ይህንን ሐሳብ ተመልክቶ ባለመረዳት እንደገና ባለመጽናት
የተለያየ ተሳሳተ ሐሳብ የተነሳውን በማረም እንዳለበት ይሄንን ለመናገር መልእክቱን የተጻፈ ሲሆን መልእክቱ ደግሞ ተቀባዩ የሚያምኑ ሰዎች በጽድቅ በመኖር ጽድቅ የሆነ ህይወት በመኖር መልካም የሆነው ነገር በማድረግ እምነታቸውን እንዲገልጹ አጥብቆ ይመክራቸዋል። መልካም በሆነ ባህሪና ስራ ሰምቶ የእግዚአብሔርን ቃል እንዴት በተግባር መግለጽ እንዳለባቸው ይሄንን ይመክራል። ሌላው ደግሞ እግዚአብሔርን ቃል ሰሚዎች ብቻ ሳይሆን አድራጊዎች እንዲሆኑም ጭምር ያዕቆብ ይሄንን መልእክት ይናገራል። ሰምቶ ብቻ ያዕቆብ አማኞችን ሲያበረታታ ምንድነው ያልተገራ ምላስ፣ እንደገና ኃጢአተኝነት፣ ራስን አለመግዛት፣ እንደገና ትክክለኛ የሆነ አኗኗር አለመኖርን አስወግዶ ኃጢአት የተሞላው ባህሪን አስወግዳችሁ ለዚህ ለተገለጠው ለተሰጠው ለእግዚአብሔር ቃል በአግባብ እንዴት መኖር እንዳለባቸው ለራስ ጥቅም ብቻ ከመኖር ይልቅ እንደገና ለራስ ጥቅም ብቻ ሀብትን ከማከማቸት ይልቅ አጥብቆ ይሄንን በመቃወም ለሌላው በማድረግ ስስት የሞላበትን ህይወትን አስወግዶ እንደገና ትክክለኛ የእግዚአብሔርን ቃል አብሶ ብሉይ ኪዳንም በነቢያት መጽሐፍም ወላጅ የሌላቸው እንደገና ደግሞ ባል የሞተባቸው ባልቴቶችን እነዛን እንዴት መርዳት እንዳለበት በችግር ውስጥ ያሉትን እንዴት መርዳት እንዳለባቸው የሚናገረውን ሐሳብ ይናገርና አጠቃላይ መጽሐፉ ይሄን ሲናገር ከዚህ መካከል ነው እዚህ ጋር ምዕራፍ 1 ከቁጥር 19 ላይ ስለዚህ የተወደዳችሁ ወንድሞቼ ሆይ ሰው ሁሉ ለመስማት የፈጠነ ለመናገር የዘገየ ይሁን ይላል። ብዙ ጊዜ ሰዎች ለመናገር ይፈጥናሉ፣ ለመስማት ግን ይዘገያሉ። ስለዚህ ለመናገር የዘገየ ለዛስ ደግሞ ለመስማት የፈጠነ ይሁን። ያ ብቻ አይደለም፣ ለቁጣ የዘገየ ይሁን። የእግዚአብሔር ሐሳብና ፍቃድ ለምን የሰው ቁጣ የእግዚአብሔርን ጽድቅ ሥራ አይሰራምና ይላል። ሰዎች በመቆጣት በቁጣቸው የራሳቸውን አጉል ባህሪ በመግለጥ የእግዚአብሔርን ሥራ መስራት ስለማይቻል ይሄንን አስወግዳችሁ ይልና 21ኛው ቁጥር ላይ ስለዚህ እርኩሰትን ሁሉ ክፋትን ትርፍ አስወግዳችሁ ነፍሳችሁን ማዳን የሚችለውን በውስጣቸው የተተከለውን ቃል በዋይነት ተቀበሉ። ቃሉን ሰምቶ በተግባር ማድረግ ለተገለጠው ቃል የህይወት አኗኗር ዘይቤ እንዴት ማድረግ እንዳለባቸው እናገርና ቃሉን የምታደርጉ ሁኑ እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሁኑ ይላል። እዚህ ጋር ትንሽ መናገር ፈልጋለሁ። መስማት በጣም የተለመደ ነው በእኛው አገር ላይ ብዙ ጊዜ ከነጭምር ለመስማት በጣም ነው፣ ለመናገርም በጣም እንፈጥናለን። ግን ለማድረግ አሁን መስማት ብቻ አይደለም፣ ማድረግ ላይ ያለውን ትኩረት እንዴት ቃሉን ማድረግ እንዳለብን ክፋትን ሁሉ አስወግዳችሁ ይላል። እዚህ ጋር ቁጥር 21 ላይ ሲናገር ክፋትን ሁሉ አስወግድ። ማንኛውም ሰው ክፋትና እርኩሰትን ከተለያየ ያንን ማስወገድ አለበት። እንደገና በህብረተሰቡ ውስጥ የትኛውም ለእግዚአብሔር ሐሳብ የማይመቹ ነገሮችን ማስወገድ። የሚያምን ሰው ክፋትን ማስወገድ አለበት። እንደገና እግዚአብሔር አማኞችን ከክፉ የሰዎችን ነፍስን ከሚያረክሱ ህይወትን ከሚያበላሹ ነገሮች ርቆ መኖር እንዳለባቸው ይናገራል። ይህን ስናገር ኤፌሶን ምዕራፍ 4 ላይ አንድ ቃል አለ። እሱን ቃል ማንበብ ፈልጋለሁ። ኤፌሶን ምዕራፍ 4 ቁጥር 22 ላይ እንዲህ ይላል፣ ፊተኛው ኑሯችሁን እያሰባችሁ እንደሚያታልል ምኞት የሚጠፋውን አሮጌውን ሰውን አስወግዱ ይልና በአእምሮአችሁ መንፈስ ታደሱ፣ ለእውነት የሚሆነውን ጽድቅና ቅድስና እንደ እግዚአብሔር ምሳሌ የተፈጠረውን አዲስ ሰውን ልበሱ። ይህንን አድርጉ።
የእግዚአብሔርን ቃል መስማት ብቻ በቂ አይደለም። በሰማነው ቃል መኖርና የቃሉን ሐሳብ መፈጸም ግዴታ እንደሆነ ያዕቆብ ይናገራል። ከአይሁድ ወደ ክርስቶስ የመጡ ሰዎችን ይህንን ያስረዳል። ስለዚህ የእግዚአብሔርን ቃል ሰምቶ ማድረግ እጅግ አስፈላጊ እንደሆነ ይናገራል። ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የሚሰሙ ብቻ አትኑ። ቃሉን የሚሰማ ሰው ምን ያደርጋል? ይህንን ሐሳብ ቶሎ ቶሎ ብዬ ከእናንተ ጋር ማየት ፈልጋለሁ። አንድ ሰው እምነቱ ከእውነት ጋር የሚያደርግ ከሆነ አእምሮ ደግሞ ስምምነት ሊኖረው የሚችለው እንዴት ነው? በሰማው ቃል አንድ ሰው መኖር የሚችለው ማድረግ የሚችለው እንዴት ነው የሚለውን ሐሳብ ቶሎ ቶሎ ብዬ እነዚህ ሐሳቦችን መናገር ፈልጋለሁ። አንደኛ የግለሰቡ ሕይወት ክፍሎች ሁሉ ከክርስቶስ ጋር ለክርስቶስ መገዛት አለበት። የአንድ ሰው ለሰማው ቃል መኖር አለበት ሲባል የአንዳንዱ የአንድ ሰው ግለሰብ ሕይወት ለክርስቶስ ቃል ለቃሉ እውነት መገዛት አለበት። መገዛት እንዳለበት ያዕቆብ ያስረዳል። ስለዚህ ብልቶቻችሁ ሁለንተናችሁ ለእግዚአብሔር ቃል መስማት ብቻ አይደለም ለሰማችሁ ቃል መገዛት አስፈላጊ ነው ይላል። አንደኛ። ሁለተኛ እውነተኛ አማኞች የቃሉን እውነት ተግባራዊ ለማድረግ እውነተኛ አማኞች የቃሉን ሕይወት ቃሉን የሰማቱን ቃል እውነተኛ ተግባራዊ ለማድረግ አኗኗራቸውን ይለውጣሉ ይላል። እንዴት ነው አኗኗራቸውን የሚለውጡ? 21ኛው ላይ ስለዚህ እርኩሰትን ሁሉ ክፋትን ትርፍ አስወግዳቸው። አኗኗራቸውን በማስወገድ ይለውጣሉ። ነፍሳቸውን ማዳን የሚችለው በውስጣቸው የተተከለውን ቃል በየዋህነት ምን ያደርጋሉ? ይጠብቃሉ። ይሄ እውነተኛ ተግባራዊ አኗኗራቸውን ይለውጣሉ። ለሰሙ ቃል ዕለት ምላሽ መስጠት፣ ለሰሙ ቃል ለቃሉ መሪ ስለሆነ ለዛ ቃል የሚኖሩበት አኗኗርን ለማድረግ ይሄዳሉ። ሶስተኛ መጽሐፍ ቅዱስ እንደሚነዳቸው መጽሐፍ ቅዱስ እንደሚናገር መጽሐፍ ቅዱስ እንደሚያስተምረን ልንታዘዘው እንደሚያስፈልገን ቃሉ ይናገራል። ይህ ከሆነ ምነው በሕይወታችን ክፍሎች ሁሉ የእግዚአብሔር ቃል እንደሚለው ምንገዛ ከሆነ ምንታዘዝ ከሆነ በሕይወታችን ክፍሎች ሁሉ ሕይወታችን ተግባራዊ ለማድረግ መቅረጥ ይኖርብናል። አሮጌ ማንነት ቅድም ኤፌሶን ላይ እንዳነበው አሮጌ ማንነት አስወግደን ለዚህ ለሰማነው ቃል የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል መስማት በጣም የተለመደ ነው። ማዋል ግን እየከበደ ስላለ ማዋል አስፈላጊ ነው። በሕይወታችን ክፍሎች ሁሉ ሕይወታችን ተግባራዊ ለማድረግ መቅረጥ ይኖርብ። ዋናው መጽሐፍ ቅዱስን ማንበብ አይደለም ሳይሆን መጽሐፍ ቅዱስን ማንበብ ሳይሆን ያነበብነው መኖር ነው። ማንበብ አስፈላጊ ነው። ይሄን ቃል ማንበቡ ብቻ በቂ አይደለም። ያነበብነውን ቃል ምን ማድረግ? መኖር። የሕይወት ክፍላችን ለቃሉ እውነት እንዲገዛ ማድረግ ያነበብነውን መታዘዝ፣ የተማርነውን መኖር። እንደገና ስብከትን መስማት አስፈላጊ ቢሆንም የተሰበክነው ትምህርት ተግባራዊ ለማድረግ ማስተዋል አለብን። መስማት ብቻ በጣም ቃሉን ዛሬ የተሰበከው ቃል ዛሬ የተማርነው ትምህርት ግን ትምህርቱ እንደሚለኝ እየኖርኩ ነው ወይኔ? ቃሉ የተነገረውን ቃል እየኖርክ ነው ወይ? አንቺ እየኖርሽ ነው ወይ? በሰማነው በጣም እከሌ የሚሰብከው ስብከት እከሊት የሚሰብከው እንደነቃለን። ግን መኖር እጅግ አስፈላጊ እንደሆነ ለብዙዎች ችግር የእምነት ማነስ አይደለም። ለብዙዎቻችን ችግር የእምነት ማነስ አይደለም። ነገር ግን የምናውቀውን አለመኖር፣ የምናምነውን አለመኖር፣ ይሄ ነው ችግሩ። ለዚህ ነው የምናገረው ያዕቆብ እነዚህ ያመኑ ሰዎች ማመን ብቻ ሳይሆን መኖር አስፈላጊ እንደሆነ ይናገራል። አለመኖር ነው። ሰው መስታወትን አይቶ አንድ ሰው መስታወትን አይቶ
እንደገና በትክክል ያየው ነገር ላይ ሲያይ ቆሻሻ ወይ የማይገቡ አካሆኖችን ለማስተካከል ያያል። ያንን ያየው ነገር ደግሞ ራሱን እንደገና መልሶ ሚረሳ ከሆነ እግዚአብሔርን ቃል ሰምቶ አንድ ሰው ሚረሳ ከሆነ ሕይወቱን በትክክል አመራር ውስጥ ወይ ትክክለኛ መንገድ ላይ መምራት አይችልም ማለት ነው። በእግዚአብሔር ቃል የምንሰማቸው ሕይወታችን ከቃሉ ጋር ማዛመድ፣ ምን ሰማው ቃል ጋር ማዛመድ። ቃሉ ምን ተባለ፣ ምን ተሰበከ፣ ምን ተማር ነው ከሕይወቴ ጋር ሳዛመድ እንዴት ነው ቃሉ ምን ይለኛል? ስፈትሻችሁ ምን ይላል? ስለዚህ ነው ሰምቶ የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል በጣም ይከብዳል። መስማት ቀላል ነው። ስለዚህ ያዕቆብ ይሄን ነው፣ መስማት ብቻ በቂ አይደለም፣ እምነት ብቻ በቂ አይደለም፣ በተግባር ላይ ይውረድ ነው። ተግባር ላይ ይውረድ ነው። እንደገና ሌላው ምን ይላል? አንደበቱን ሳይገታ አንድ ሰው አንደበቱን ሳይገታ በተለያየ አቅጣጫ ላይ እዚህ ጋር ምን አለ? ቃሉን የምታደርጉ እንጂ ራሳችሁን እያሳታችሁ የሚሰሙ ብቻ አትሁኑ፣ ቃሉን የሚሰማ የማያደርግ ቢኖር ይላል። ስለዚህ ሰው ራሱን እያታለለ ቃሉን የሚሰሙ መስማት ብቻ በቂ አይደለም፣ የምታደርጉ ሁኑ። ተግባር፣ ኑሮ፣ ሕይወት ሁልጊዜ በራስ መጽሐፍ ቅዱስ ላይ ጳውሎስ አንድ ነገር ይላል ጢሞቴዎስን፣ የእግዚአብሔርን ቃል ራስን አስለምድ ይላል። ቃሉን ለመምሰል፣ ቃሉን ለመኖር፣ ሕይወትን ለመኖር፣ ያንን ቃል የሚሰማው ቃል ለመኖር ምን ራስን አስለምድ፣ እግዚአብሔርን ለመምሰል አስለምድ። ስለዚህ እዚህ ጋር ያዕቆብ የሚለው ይሄን ነው። የእግዚአብሔርን ቃል መስማት ብቻ አይደለም፣ በሰመነው ቃል ለመኖር ራስን ለሕይወት አኗኗር፣ ለዚህ ለሰመነው ቃል ምላሽ ለመስጠት ራስን ማዘጋጀት። ስለዚህ ራሱን አስቶ ይሄዳልና ስለዚህ ወደ ምን እንደሚያደርግ እንደማያውቅ ስለዚህ ወገኖቼ ቃሉን ትክክለኛ ማለት ነገር ግን ነፃ የሚያወጣውን ፍጹም ሕግ ተመልክቶ የሚጸናበት ስራውን የሚሰራ እንጂ ሰምቶ የማይረሳ ያልሆነ በስራው የተባረከ ይሆናል። ሰምቻለሁ። በጣም የእግዚአብሔርን ቃል ብዙ ጊዜ እንደነቃፋ እንላለን። ነገር ግን የሰመነውን በስራ ማዋል ላይ እንቸገራለን። ለመናገር በጣም እንችላለን፣ ለማውራት በጣም እንችላለን። በሕይወት ማንነት ላይ ብዙ ጊዜ መናገር በጣም ቀላል ነው፣ ማውራት ቀላል ነው፣ መልስ መስጠት ቀላል ነው። ግን መኖሩ ላይ ነው። ይህንን ነው ያዕቆብ የሚለው፣ መኖር ላይ አትኩሩ፣ ሕይወት ላይ አትኩሩ፣ በሕይወታችሁ ላይ አመሳስሉ ይላል። ስለዚህ በስራ ላይ የሚያውል አንድ ሰው የሰማውን ቃል በስራ ላይ የሚያውል ሰው ምንድን ነው? የተባረከ ነው ይላል ያዕቆብ። ስለዚህ በስራ ላይ ማዋል አስፈላጊ ነው። እግዚአብሔር አማኞችን ሁሉ ጊዜ ይህ ክፉ የሆኑ ሰዎችን ነፍሳቸውን ከሚያረክሳቸው ነገር እንዲጠበቁ ይናገራል። ወገኖች ብዙ ጊዜ ያዕቆብ መልእክት በእምነት አለ፣ ሀብታሞችን የሚገስጽ አለ፣ ስግብግቦችን የሚገስጽ አለ። አሁን እኔ ደግሞ እዚህ ጋር እግዚአብሔር የሰጠኝ ቃል ሰምቶ በስራ ላይ ማዋል ነው። ቃሉ በብዙ አቅጣጫ የሚሰማ የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል እሱ ከባድ ሆኗል። በጣም አሳምሮ ሰው ሊሰብክ ይችላል፣ አሳምሮ ሊያስተምር ይችላል፣ እየተደነቀ ሊሰማ ይችላል። ስራ ላይ ግን ሲሆን ብዙ ሰው ይታመማል። ዝላችኋል። አንድ ጊዜ እንደው ከዚህ ቃል ጋር ባይወድም ስራ ሲባል አንድ ጋዋቂ ወደ ኢየሱስ መጥተው እና ልድን ምን ማድረግ አለብኝ ሲባል አንተ የምታነበው ሕጉ ቃል ምን ይላል አለው። ጌታ አምላክን በፍጹም ነፍስ በፍጹም ኃይል አምልክ፣ ባልንጀራ እንደ ራስህ ውደድ ይላል። እነዚህ አድርግ ይላል። ሕጉን ቃል መጠበቅ፣ የቃሉን ስርዓት መጠበቅ አለብህ ይላል። አድርጋ አንተ ታዲያ አለው አንድ ነገር ይቀርብሃል አለው። ቃሉን በስርዓት ማድረግ ይቻላል። ቃሉን ሕይወት በሌለበት አካሄድ ማድረግ ይቻላል። አንድ ነገር ግን ይቀርብሃል አለው። ምን አለው? ይህን ከልጅነት ጀምሮ እየፈጸምኩ ነው ያደግኩት። መፈጸም ማለት መናገር አይደለም። መፈጸም ማለት ማንበብ አይደለም። መፈጸም ማለት መስማት አይደለም። በተግባር ስራው ላይ ሲመጣ
የሰማውን ቃል ያንን ከልጅነት ጀምሮ ያደገበት ቃል ወደ ተግባር እንዲለውጥ ኢየሱስ ሲናገር ሰውየው ከበደው። ተግባር ላይ ሲመጣ ይከብዳል። ከበደው። እንዴት ያለውን ሀብት ለድሃ ስጥና ተከተል አለው። ሰውየው ማንነቱ በሀብት ውስጥ ተወሽቆ ስላለ ያንን መተው አልቻለም። በስርዓት ግን ሕጉን ሲፈጽም ኖሯል። ኑሮና ስርዓት ይለያል ወገኖች። ያዕቆብ ይህንን ነው የሚለው። እምነት አላነሰም፣ ስራ ግን ከባድ ሆኗል። ስለዚህ ስራን ነው የምናገረው። እኛ አማኞች እንደ መሆናችን መጠን ታውቃለህ፣ ጽድቅና ቅድስና አጥብቀን መከታተል አለብን። ስራ ላይ ማዋል እንዳለብን እናገራል። ሌላው ደግሞ በቃሉ የምንመለከተው ህይወታችን ከቃሉ ጋር ማዛመድ፣ ቃሉን አጥብቀን እንደ ቃሉ ስርዓት መሄድ እንዳለብን እናገራል። ስለዚህ አንደበታችሁን እየገዛችሁ ይላል። ሁል ጊዜ ለመናገር መፍጠን፣ ለቁጣ መፍጠን፣ ለክፋት መፍጠን እሱ ልክ አይደለም። አንደበታችን አንገዛም። ቃሉን እናረጋልና አንደበት ግን አንገዛም። ሁለተኛ በክርስቶስ ተከታዮች አንደበታቸው በቃ መግዛት ብልቶቻቸውን ከየትኛው ነገር መጠበቅ እንዳለባቸው፣ ከኃጢአት ከርኩሰት ክርስቶስን እንከተላለን የሚል ሰው ራሱን መጠበቅ አለበት ይላል። አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስል ማንም ሰው ቢኖር የእርሱ አምልኮ ምንድን ነው? ከንቱ ነው። ከንቱ አምልኮ ነው ይላል። እዚህ ጋር ደጋግሞ የምናገረው ከንቱ አምልኮ ነው። ከንቱ አምልኮ ነው። ፍጹም የሆነ ነፃ የሚያወጣውን ሕግ ረስቷል ይላል። የእግዚአብሔርን የቃሉን እውነት መኖር ያቃተ አንደበታችን ሳይገታ፣ ስለዚህ በውስጣችሁ የተተከለውን ቃል በየዋህነት ጠብቁ ይላል። እዚህ ጋር ወገኖቼ የእግዚአብሔር ቃል ስናገር በውስጣችሁ የተተከለውን ቃል ክርስቲያኖች በእውነት ቃል መኖር እንዳለባቸው ይናገራል። ሌላው በክርስቶስ ያገኘነውን አዲስ ሕይወት መንፈስ ቅዱስ የሚያሳዝን ክፋትን ሁሉ ማስወገድ አለብን። እነዚህ ከይሁድነት ወደ ክርስቶስ የመጡ ሰዎችን ወደ ክርስቶስ የመጡት ወደ አዲስ ሕይወት የመጡ ሰዎች መንፈስ ቅዱስን የሚያሳዝነው ክፋትን ሁሉ እንዲያስወግዱ ያዛል። እኛንም እንደዚህ ያዘናል ቃሉ። ከዚህ በፊት የተጠቀሰው ወገኖች የእግዚአብሔርን ቃል በልባችን እንዲተከል በእምነት ጸንቶ መቆም ይጠይቃል። በእምነት የሰማነው እምነት አሁን ስርዓት አይደለም፣ ተግባር ነው ይላል። ይህን ይላል የእግዚአብሔር ቃል። ያዕቆብ መልእክት ተግባር ነው ወገኖች። ያዕቆብ ክፍፍሎችን እንኳን ታውቃላችሁ፣ ኢየሩሳሌም ባለች ቤተክርስቲያን ላይ መጋቢ ሆኖ በተቀመጠበት ጊዜ የአይሁድን ሃይማኖት ሁሉን ስርዓት የሚያውቅ ስለሆነ የተበላሹ አካሄዶችን በማስማማት ትክክለኛ ያልሆኑ ነገሮችን በመናገር እንዲሁ የአዲስ ኪዳን አሞጽ ነው ይሉታል። በጣም በጸሎትም የተጋ ሰው ስለሆነ፣ በጣም በሳል ሰው ስለሆነ ብዙዎች የማይነኩትን ይነካል ያዕቆብ። ስለዚህ ታውቃላችሁ በእውነት ቃል ጸንቶ መቆም፣ የእግዚአብሔርን ቃል በትክክል መጠበቅ፣ ያ ብቻ አይደለም፣ ባህሪያችን ክፍል መሆን አለበት። የእግዚአብሔር ቃል የባህሪያችን ሁሉ ክፍል መሆን አለበት። ሌላው ደግሞ በጣም የሚገርመን በውስጣችን የተተከለውን ቃል ድነታችን ፍጻሜ ስለሚያደርግልን ይህን ቃል በትክክል እንድናደርግ ያስችለናል። እስቲ ማቴዎስ 13 ላይ ምን ይላል? እሱን ቃል ማንበብ እፈልጋለሁ። ማቴዎስ ምዕራፍ 13 ላይ ያለውን ቃሉ ከቃሉ ጋር ስለሚያስማማን ነው። ማቴዎስ ምዕራፍ 13 ላይ እንደዚህ የሚል ቃል አለ። ሃሌሉያ። ማቴዎስ ምዕራፍ 13 ላይ ቁጥር 3 እንደዚህ ይላል። በምሳሌም ብዙ ነገራቸው እንዲህ አላቸው፣ እነሆ ዘርን ሊዘራ ወጣ። እርሱም ሲዘራ አንዳንዱ በመንገድ ላይ ወደቀ፣ ወፎቹ መጥቶ በሉት። ሌላውም ደግሞ
በብዙ መሬት በሌለበት በጭንጫ ላይ ወደቀ። ጥልቀት ስለሌለው ወዲያውኑ በቀለ። ፀሐይም በወጣ ጊዜ ጠወለገ፣ ስርም አልነበረውም፣ ደረቀ። ሌላው በእሾህ መካከል ወደቀ፣ እሾሁም አነቀው። ሌላው በመልካም እራት ወደቀ፣ አንዱ 100 አንዱ 60 አንዱ 30 ፍሬ ሰጠ። የሚሰማ ጆሮ ያለው ይስማ። ደቀ መዛሙርቱም ቀርቦ ስለ ምሳሌው እንዲነግራቸው አሉት። እርሱ መልሶ እንዲህ አላቸው፣ ለእናንተ መንግሥተ ሰማያት ምስጢር ማወቅ ተሰጥቷቸዋል፣ ለእነርሱ ግን አልተሰጣቸውም። ሌላው ይሰጠዋል ይበዛለታል፣ ከሌላው ግን ያለው እንኳን ይወሰዳል። ስለዚህ እያዩ ለሚሰሙ እየሰሙ ደግሞ ለማይሰሙ ለማያስተውሉ ምሳሌ ነገርኳቸው ይላል ኢየሱስ ሲያስተምር። የእግዚአብሔርን ቃል ሰምቶ የማያደርጉ እያዩ የማያዩ ለእነሱ ነው ምሳሌ ነገርኳቸው። ለእናንተ ግን እየሰማችሁ ለመኖር ለምትጥሩ አይደለም። ስለዚህ የእግዚአብሔርን ቃል ሰምቶ ነፃ የሚያወጣው የእግዚአብሔርን ፍቃድ በውስጣችን በሚኖረው መንፈስ ቅዱስ አማካይነት በልባችን የተተከለውን ያንን እውነተኛ መንፈስ እንጠብቃለን። ከዛም በኋላ እንደዚህ ይላል። በጣም ቁጥር 26 ላይ ያለውን ትንሽ መናገር ፈልጋለሁ። እንደዚህ ይላል፣ የእግዚአብሔርን ሕግ ለመፈጸም ምን ማለት አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ ሰው የሚመስል የእሱ ሰው አምልኮ ከንቱ ነው ይላል። ምን አይነት አምልኮ ማምለክ እንዳለበት ያዕቆብ እዛ ጋር ወረድ ብሎ 27ኛው ቁጥር ላይ ይናገራል። እሱን እናገር። ንጹሕ የሆነ ነውር የሌለበት አምልኮ ይሄ ነው ይላል። መልስ ሲሰጥ በእግዚአብሔር አብ ዘንድ ይሄ ነው፣ ወላጅ የሌላቸው ልጆችን እንደገና ባልቴቶችን በመከራ መጠየቅንና በዓለም ከሚገኝ እድፍ ሰውነትን መጠበቅ። ያውላችሁ ከቃሉ ጋር አዛምደን ለመኖር ስንፈልግ ምን ማለት አንደበታችን እንገዛለን። ከዛስ የክርስቶስ ተከታይ አንደበቱን መግዛት ባልቴቶችን፣ ወላጅ አባት የሞተባቸው ወላጅ የሌላቸው ልጆችን በመከራቸው መጠየቅ። ይህንን የብሉይ ኪዳን ነቢያቱም ሕጉ መጽሐፍም እግዚአብሔር ቸል እንዳይሉ ዘዳግም ላይ ብዙ ቦታ በሕጉ መጽሐፍ በሙሴም አስጠንቅቋል። በጣም ተናግሯል። ይህን ባለማድረግ የእግዚአብሔር ቁጣ እንዲያው ልንገር የእነዚህ ሌዋውያን ጋር እድላቸው አንድ እንዲሆን እንደው ይናገራል። እነሱ ተርቦ ተቸግሮ ቢያለቅሱ ቢያጡ እግዚአብሔር ይቆጣል። ስለዚህ ራሳችሁ የተቀማጠላችሁ ለኋለኛው ዘመን እያላችሁ ቁስ እየሰበሰባችሁ ሀብት እያከማቻችሁ የሌላው ችግር የማይገባችሁ እናንተ አምልኳችሁ ልክ አይደለም ይላል ቃሉ ነው የሚለው ያዕቆብ እዚህ ጋር መልእክቱ ላይ ከንቱ ነው ይላል። እውነተኛ የሆነ አምልኮ ለማየት ከፈለጋችሁ የእግዚአብሔርን ቃል ሰምታችሁ በስራ ላይ ማዋል ከፈለጋችሁ እውነተኛ አምልኮ ይሄ በሐዋርያ ዘመንም ትክክለኛ ያልሆኑ አድሏዊ በሆነ ነገር ሲካሄድ እዛ ጋር አይታችሁ ከሆነ እነ እስጢፋኖስ ተሾሞ በትክክል እኛ ለቃሉ ስራ እንተጋለን፣ ይሄ ነገር ግን ማድረግ ግዴታ ማከፋፈል ግዴታ፣ ባልቴቶች መጠየቅ አለ፣ ድሆች መጠየቅ አለባቸው፣ ወላጅ አልባዎች የእግዚአብሔር አገልጋዮች በእውነት የሚያገለግሉ ይህን ማድረግ ቁስን ማከማቸት አይደለም ክርስትና ይላል። የሚገርም ነገር ሀብታሞችን እነዚህ ቁስ እያከማቹ ትምክህት ውስጥ የሚገቡትን የሚገርም ነገር ነው ያዕቆብ በግልጽ ይናገራል። ልክ እንደ አሞጽ ማለት ነው። አሞጽም ይህን ይናገራል። ለኋለኛው ዘመን ብላችሁ ሀብትን የምታከማችሁ እሱ በእግዚአብሔር ዘንድ አስፈላጊ አይደለም። የክርስቶስ ተከታይ በመከራ ላሉት፣ በችግር ውስጥ ያሉት፣ በኑሮ ውጣ ውረድ ችግር ውስጥ ያሉት ርህራሄን ያሳያል፣ ይራራል። አንደበት አይደለም መዋደድ፣ ተግባር፣ ስራ ይላል። ይሄን ነው ይላል። የሰሙትን ቃል ስራ ያስፈልጋል። ከላይ ላለው ቃል ሁሉ መልሱ እዚህ ጋር ቁጥር 27 ላይ ነው ያለው። ስራ ላይ አውሉ። ሀብትን የኋለኛው ዘመን የምታከማችሁ ሀብታችሁ ከንቱ ይሆናል ነው የምለው። አስፈላጊ
ስለ ነፃ የሚያወጣ ፍጹም የሆነውን ሕግ እሱን የጠበቃችሁ በእግዚአብሔር ዘንድ አድሎ በሌለ አካሄድ ኑሩ። አንደበታችሁን እየገታችሁ ንጹሕ የሆነ አምልኮ ስታ አትናቁ። ዛሬ አንድ ነገር ነግራችኋል። ስንቶች ድሆችን የሚንቋሉ በችግራቸው ውስጥ ያሉት ሰዎች እኮ ይኸውልህ፣ አንተ የምድር ሀብት ኖሮ አንቺ ምድር ሀብት ኖረሽ ሌላውን እንድትረጂ፣ ሌላውን እንድትረዳ፣ ሌላውን እንድትራራ የሰጠ እግዚአብሔር ነው። ግን ያንን ሰው እንደ ለማኝ የቆጠራችሁ የምታንቋሽሹት አምልኳችሁ ከንቱ ነው። መጽሐፉ ይላል፣ እኔ አይደለሁም። ሰምቶ በስራ ላይ የማያውል ማንነት ውስጥ ስላለ ከንቱ ነው ይላል። ከንቱ ነው ይላል። ከንቱ ነው ይላል። ያስቸግራል። ስለዚህ በእግዚአብሔር ቃል እውነት ውስጥ ለመኖር ራስን ማስተካከል አስፈላጊ ይመስለኛል። መጽሐፍ ቅዱስ ይሄን ስለሚናገር ወገኖች አንደበትን ሳይገቱ መኖር። ስለዚህ እውነተኛ አማኞች በሀብታምና በድሃ መካከል ያለውን ልዩነትን ማስወገድ እንዳለባቸው ይናገራል ያዕቆብ ይህን ይናገራል። ያዕቆብ በእግዚአብሔር ቃል ውስጥ ያለውን እውነተኛ ሕይወትና አኗኗር፣ ትክክለኛ የሆነ አኗኗር መኖር አስፈላጊ እንደሆነ ይናገራል። ይሄን ከተናገረ በኋላ እነዚህ ከላይ ለተጻፉት ሁሉ ሲጠቀልል ይሄን ደግሞ ስናደርግ ምን ማድረግ አለብን ብሎ ሲጠቀልል እንደዚህ ይላል። ንጹሕ የሆነ ነውር የሌለበት አምልኮ በእግዚአብሔር አብ ዘንድ ይህ ነው። ምንድን ነው? ወላጅ የሌላቸው ልጆችና ባልቴቶችን በመከራ መጠየቅ። ከዛ ሲጠቀልል በዓለም ከሚገኝ እድፍ ሰውነትን ምን ማድረግ? መጠበቅ። የተለያየ በዓለም ውስጥ ያለ በቴሌቪዥን፣ በስልክ፣ በተለያዩ ነገሮች የሚመጡ እርኩሰቶች አሉ፣ እግዚአብሔርን የማይቀድስ። እነዛ ነገሮች ከምንሰማቸው ከምናደርጋቸው ራስን መጠበቅ። እዛ ውስጥ ተነክሮ ግን እግዚአብሔርን አመልካለሁ ማለት ውሸት ነው። ስለዚህ የተቀደሰ ሕይወት አንኖርም። መጽሐፍ ቅዱስ በተለይ በብሉይ ኪዳን ለድሆችና ለተቸገሩት መራራትን በዘመናትን ላሉ ለተቸገሩ ሰዎች ማድረግን ያዘናል። ማን? መጽሐፍ ቅዱስ የእግዚአብሔር ቃል ትእዛዝ ነው። ለአንቺ ሰጥቶ ለእሷ ሲከለክል፣ ለአንተ ሰጥቶ ለእሱ ሲከለክል እግዚአብሔር አንተ እንድታገለግል ትእዛዝ ለኋለኛው ዘመን ቁስ እያከማቸ ተጨነቅ አይደለም የሚለው። ትዝ ይላችኋል። ነፍሴ ወይ ደስ ይበልሽ ጠጪ አለ ያሰነብሰው ይላል ኢየሱስ ሲናገር። በቃ ለብዙ ዘመን የሚሆን ሀብት አከማችተሻል፣ አሁን ተዝናኝ በልተሽ፣ በቃ የሚያስቸግር ነገር የለም ሲባል አንተ ሰነፍ ነፍሴን ዛሬ በዚህ ሌሊት ካንተ ይወስደዋል። ይሄን ያከማቸው ሁሉ ማን ይበለዋል? ኧረ ይሄ ነው እየሆነ ያለው በኢትዮጵያ ላይ። በዓለም ዳርቻ ያላችሁ ሰዎች በእውነት ክርስትና ኑሮ በተግባር ነው። የእግዚአብሔርን ቃል ሰምቶ ይሄንን ቃል ሰምቶ በስራ ላይ ማዋል ይከብዳል። በስራ ላይ ሲያውሉ ሰዎች አንዳንድ ሰዎች ምን ያደርጋሉ? ምርጡን ለራሳቸው የሚጣል ለሌላ ለድሃ እሱ አይደለም እኩል። ለዚህ ነው ይህንን እንደው ሌላ ስብከት ስለሆነ ያልነካም እንጂ ያዕቆብ ምን ይላል? ሀብታምና ድሃ በጉባኤ መካከል ልዩነት ከሆነ መከፋፈል አልመጣም እንደ ይላል። መከፋፈል አይናገርም ቃሉ። ስለዚህ ወገኖቼ አንድ እውነት ነግራቸዋለሁ። የእግዚአብሔርን ቃል ሰምቶ በስራ ላይ ማዋል እጅግ አስፈላጊ ነው። ንጹሕ ነውር የሌለበት ሃይማኖት። ያዕቆብ እውነተኛ ሃይማኖት ይዘትን ሲገልጽ ምን ይላል? ይሄ ሃይማኖት ለተቸገረ እውነተኛ ፍቅር ማሳየት፣ ችግር ውስጥ ላለው እውነተኛ ፍቅርን ማሳየት ብቻ አይደለም። ሌላው ደግሞ በአዲስ ኪዳን ወላጆች የሞቱባቸው ልጆችን እንደገና ማስተማር ካለብን ማስተማር ቃሉ ስለሚል ነው።
ማስተማር ካለብህ ማስተማር፣ እንደገና ካሉ ነገር ማካፈል። ከዚያም የተነሳ እግዚአብሔር ወላጆች ለሞቱባቸው ልጆች፣ ባሎቻቸው ለሞቱባቸው ሴቶች የሚያደርገውን ጥንቃቄ የሚያሳይ ፍቅር የሌለው አማኝ እግዚአብሔር አይወድም። ኧረ ምን ነካሽ? ይሄን ነገር ከራስሽ ትናገሪያለሽ ቃሉ አይልም ካላችሁ መጽሐፍ ቅዱስ ላይ ሄደን ማንበብ እንችላለን። ወደኋላ ልትወስዱ ነው። መጽሐፍ ቅዱስ ዘዳግም 10:18 ላይ ምን ይላል? ዘዳግም 10:18 ላይ ምን ይላል? እንደዚህ ይላል፣ ለድሃ አደጉና ለመብልቱ ይፈርዳል፣ መብልና ልብስን ይሰጥ ዘንድ ስደተኛውን ይወዳል። ይህን ለእስራኤል ትእዛዝ ሲሰጥ አንተ ስደተኛ ነበርክ፣ አንተ ትላንትና ተቸግረ ነበርክ። እግዚአብሔር ባህሉ እንዲህ ነው፣ ለድሃ አደጉ ለመብልቱ ይፈርዳል፣ መብልና ልብስን ይሰጣል። ስለዚህ አንተም ስደተኛ ስለነበርክ ይህን ማድረግ አለብህ ብሎ ትእዛዝ ይሰጣል። ዘዳግም ምዕራፍ 10 ላይ ሄዳችሁ ስታዩት። ስለዚህ ይህንን ማድረግ ግዴታ ነው ይላል። ትእዛዝ ነው። የእግዚአብሔር ቃል ትእዛዝ ነው። ትእዛዝ ስለሆነ ይህን ማድረግ እንዳለበት መጽሐፍ ቅዱስ ነው የሚያዘው፣ እኔ አይደለሁም። የእግዚአብሔር ቃል ነው የሚያዘው። ለምን የእግዚአብሔር ቃል እንደሚያዘው እንደማናደርግ አላውቅም። ቃሉ ሲያዝ እንደዚህ ነው የሚለው። ሌላው መዝሙረኛው ዳዊት ላይ እንደዚህ ይላል፣ እግዚአብሔር ስደተኛውን ይጠብቃል፣ ድሃ አደጉና ባልቴቶችን ይቀበላል፣ ኃጢአተኛውን መንገዱን ያጠፋል ይላል 46ኛው ምዕራፍ ላይ 146ኛው ምዕራፍ ላይ ቁጥር 9 ላይ። ስለዚህ ለድሃ አደጉ እግዚአብሔር ይራራል። ይህን ቃል ጊዜ ለመጠቀም ብዙ አልሄድም። ማቴዎስ 6 ላይ 32 ላይ ይህን ልታዩ ትችላላችሁ። የእግዚአብሔር ቃል በየቦታው ይናገራል። ዘዳግም 24 ምዕራፍ 24 ላይ ቁጥር 17 ላይ መመልከት ትችላላችሁ። ዛሬም በክርስቶስ ወንድሞቻችን እህቶቻችን ከሆኑት መካከል እርዳታ ለሚያስፈልጋቸው፣ እንክብካቤ ለሚያስፈልጋቸው፣ ልንደርስላቸው ለሚያስፈልጋቸው ስንደርስ የሰማነውን የእግዚአብሔርን ቃል በስራ ላይ እናውላለን። ስለዚህ ቃሉን ሰምቶ በስራ ላይ ማዋል፣ ቃሉን ሰምቶ በስራ ላይ ማዋል ግዴታ ያዘናል። መጽሐፍ ቅዱስ የእግዚአብሔር ቃል ያዘናል። ስለዚህ ይሄን ማድረግ እንድንችል ጌታ ይርዳን፣ በእውነት ያግዘን። እግዚአብሔርን ቃል ሰምቶ በስራ ላይ ማዋል ውድድር፣ የሀብት ውድድር አይደለም፣ የቁስ ውድድር አይደለም፣ የህይወት የኑሮ ውድድር ያስፈልጋል ከኛ ከክርስቲያኖች። አንድ እውነት ነግራችኋለሁ፣ እግዚአብሔር የድሃ አደግ ሁሉ አባት ነው፣ ለመብለቱም ዳኛ ነው፣ የችግርተኛው መጠጊያ ነው። በዚህ ምድር ላይ እኛ ሀገር ላይ ያሉ የእግዚአብሔርን ቃል እንሰማለን። ስራ ግን ከባድ ነው። በስራ እናውል፣ የእግዚአብሔርን ቃል በስራ እናውል። ይሄ ቃል በጣም በውስጤ ላይ ከመጣ ቆይቷል። በስራ ማዋል፣ የሰሙትን ቃል በስራ ማዋል፣ በስራ ማዋል፣ በስራ ማዋል። ህዝቤ የሰማውን ቃል ይኖር፣ በስራ ላይ ያውል። ይህን ቃል ተናገሪ ስላለ የቻልኩትን መንፈስ ቅዱስ ያስረዳኝን ያክል ብያለሁ። ሌላው እሱ አብሮትን ይጨምረላችሁ። ስለሰማችሁ በጣም አመሰግናለሁ። በሰማነው ቃል መኖር እንድንችል ጌታ ይርዳን። ይህን ቃል እውነት እስከ ፍጻሜ ጸንተን ማድረግ የምንችልበትን አቅም ይስጠን። አባት ሆይ በኢየሱስ ስም ተባረክ። በሰማነው ቃል መሰረት መኖር እንድንችል ጸጋው እንዲረዳን እኔ ጸልያለሁ። ለእኔም ጸጋ ጌታ ሆይ ይብዛልኝ፣ ለሰሙት የሚሰሙ ህዝቤም ጸጋ ይብዛ። ቃሉን ሰምተን በስራ ላይ የምናውል እንጂ እየሰማን ራሳችን የምናስት በአንደበት ብቻ ያልሆነ ተግባር የሆነ ኑሮ በእኛ ህይወት ላይ፣ በእኔ ህይወት ላይ፣ በህዝብ ህይወት ላይ እንዲገለጥ እኔ ጸልያለሁ። ሁሉ ለክብሬ ይሁን በኢየሱስ ስም አሜን። ወገኖቼ የእግዚአብሔርን ቃል መልእክት ሳስተላልፍ ሁልጊዜ ይህን ቃል ሰብስክራይብ ማድረግ፣ ኮመንት መጻፍ፣ ሼር ማድረግ፣ ላይክ ማድረግ አላይም። ብዙ የእግዚአብሔር እውነት ቃል ምናልባት ይከብደኛል የሚሉ ሰዎችም ስለገጠሙኝ፣ ነገር ግን ወንጌልን መስበክ ተግባር ነው። ጨዋታና ቀልድ፣ ፌዝ፣ ውሸት ሲሆን ግርግሩና ተከታይ ይበዛል። እኔ እሱ አይደለም። አንድ እውነት ነግራቸዋለሁ። እግዚአብሔርን ወንጌልን አብረን እንስበክ፣ አብረን እንማር፣ አብረን እንደግ።
እግዚአብሔር ዘመናችሁን ይባርክ። በኢየሱስ ክርስቶስም ተባርካችሁ ቅሩ።